በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የመብርሃን የአስራት የበኩራት የአደራ ቃል ኪዳን ልጆች የሁሉም ቅዱሳን የጻድቃን የሰማዕታት አፍቃሪዎችና ወዳጆች ይህ ሚዲያ የሚደርሳችሁ ወይንም ደግሞ ይህ ድምጽ የሚደርሳችሁ በሙሉ የክርስቶስ ቸርነት የእመቤታችን የወላዲተ አምላክ አማላጅነት በእናንተ ላይ ይሁን እያልኩኝ በዛሬው ዕለት አንድ እንግዳ ይዤላችሁ ቀርብ ያለሁኝ። እንግዳዬ ስማቸውን በራሳቸው የሚያቀርቡ ወይም ደግሞ የሚያስተዋውቁ ይሆናሉና እንግዲህ ወደ እነሱ ስሄድ አንዳንድ ጥያቄዎች ወይንም ደግሞ ኮመንቶች ካላችሁ በውስጥ መስመርም ይሁን በሐሳብ መስጫው ብትሰጡ ለወደፊቱ እንዲሁ አባቶችን ወንድሞችን እየጋበዝኩኝ ወደ እናንተ ያለውን ጥያቄ ግልጽ ለማድረግ እንሞክራለን ማለት ነው። ቀጥታ የሚሄደው ወደ እንግዳ ይሆናል። አባታችን በቅድሚያ ጥሬንን ተቀብለው ከምእመናን የሚነሱ ጥያቄዎችን እንዲሁም ለቤተ ክርስቲያን አስፈላጊ የሆኑ መልእክቶችን ለመመለስና ለማብራራት ፈቃደኛ ስለሆኑ በቅድሚያ አመሰግናለሁኝ። እንግዲህ በሩቅ ሆነው የሚከታተሉ ወይም ደግሞ የሚያደምጡ አሉ። ይሄንን እንደው እኒህ ማን ናቸው? መላከ ገነት ማለት የት ነው የሚኖሩ? ምንድን ነው ስራቸው? ማን ናቸው የሚለውን ነገር ለማብራራት በቅድሚያ ራስዎን ቢያስተዋውቁልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሁሉ በፊት አምላካችን እግዚአብሔር የተመሰገነ ይሁን። ለምናስተላልፈው መልእክት ሁሉ ሰው የሚጠቀምበት እንዲያደርግልን መልካም የሆነውን ቃሉን መልእክቱን እግዚአብሔር እንዲያስተላልፍ ፈቃዱ ይሁን። እኔም አመሰግናለሁ። መልአከ ገነት በለጠ ይረፉ እባላለሁ። በሴንት ሉዊስ የደብረ ናዝሬት ቅድስት ማርያምና ቅዱስ ገብርኤል ቤተክርስቲያን አገልጋይ ነኝ። በኦሃዮና አካባቢው ሀገረ ስብከትም በስራ አስኪያጅነት አገለግላለሁ። እስኪ ከዚህ ጋር አያይዤ ጥያቄ ላንሳና እንደው በኃላፊነት ደረጃ ኢትዮጵያም አስተዳዳሪ ነበሩ እና በኃላፊነት ደረጃ ለምን ጊዜ ያክል አገልግለዋል? እንግዲህ ቅድስት ቤተክርስቲያንን ማገልገል የጀመርኩት በልጅነት እድሜ በዲቁና ክህነት ነው። ረጅም ዓመታት ሆነው አሁን እንግዲህ በሀገራችን በቅድስት ኢትዮጵያም ከልጅነት እስከ እውቀት ቤተክርስቲያን እያገለገልኩ ነው ያደግኩት። በተለያዩ አድባራት በስብከተ ወንጌል፣ በጸሐፊነት፣ በአስተዳዳሪነት በከተማ በገጠር አገልግያለሁ። በኋላም በአውሮፓ እንዳገለግል ተመድቤ አገልግሎት ሰጠሁ። እግዚአብሔር ፈቃዱ ሆኖ ወደ ሰሜን አሜሪካ መጥቼ ሴንት ሉዊስ ገብቼ የደብረ ናዝሬት ቅድስት ማርያም እና ቅዱስ ገብርኤል ቤተክርስቲያንን እና ምእመናንን አግኝቼ አገልግሎት ሰጥቼ መኖር ከጀመርኩ አሁን ወደ 20 ዓመታት አስቆጥሬያለሁ እና ለመዘርዘር ጊዜው ነው ይፈጃል። ብዙ እግዚአብሔር ፈቃዱ ሆኖ በአባቴ ቤት በእግዚአብሔር ቤት በመውደቅ በመነሳት እስከ ዛሬ ድረስ አለሁ። ጥሩ ነው በጣም እንግዲህ በዲቁና እዛ ዲቁና በታችም ያው የቆሎ ተማሪ ሆነው ከቆሎ ተማሪ ወደ ዲቁና መጥተው የጸሐፊ በስብከተ ወንጌል በአስተዳዳሪነት በእነዚህ ሁሉ አገልግለዋልና እንግዲህ ያው እንዲያው ከነዚህ ሁሉ አገልግሎ ኃላፊነቶች የትኛው የተሻለ ኃላፊነት ነው? እንዲያው አድማጭንም ዘና ስለሚያደርግ እግዚአብሔር ይስጥልኝ ዲያቆን አማኑኤል። እንግዲህ ቅድስት ቤተክርስቲያንን ማገልገል ሁሉም እኩል ነው። አንዱ አገልግሎት ከአንዱ ይበልጣል ልንለው አንችልም። ለታዘዘ ሁሉ ላገለገለ ሁሉ የልቡን መሻት የሚፈጽምለት ዋጋ የሚከፍለው እግዚአብሔር ነውና
በተመደብንበት በተአዘዝንበት በሁሉም እንደ እውነቱ ዝቅ ባለ ስፍራ የሚባል የለውም፣ ከፍ የሚባል አገልግሎት የለውም የእግዚአብሔር ቤት እና እኔም እንዲያው በስብከተ ወንጌል የሰጠሁት አገልግሎት የተሻለ ይሆናል ብዬ እኔ አስባለሁ። ለምን በተለይ በዛ ዘመን በገጠሪቱ ኢትዮጵያ በሁሉም አቅጣጫ ከጅጅጋ እስከ ወለጋ ከምስራቅ እስከ ምዕራብ ማለት ነው እየተዘዋወረን እናገለግል ስለነበር ያ ትንሽ በረከትን ያበዛል ብዬ አስበዋለሁ። በተረፈ ግን በቤተ ክርስቲያን አገልግሎት የሚያስፈልገው ታዛዥነት ነው፣ የሚያስፈልገው በቅንነት ማገልገል ነው እና አንዱን ከአንዱ ማበላለጥ ብዙ የሚያስቸግር ነው ብዬ ነው ማምን እኔ። እግዚአብሔር ይስጥልኝ አባታችን። አባቴ ጥሩ ነው፣ እውነት ነው። መቼም ሰውነን አስተምሮ መቀየር፣ ሰውነን እንዲያው መመለስ፣ ማስተማር፣ መውጣት መውረድ ትልቅ እርካታን ይሰጣልና ትክክል ነው። ቀጥታ የሚሄድ የምፈልገው እንደው አንዳንድ ምዕመናንም ጥያቄ ስላነሱ ወደዛ ይሆናል ስለ ጾምና ስለ ጥቅሙ እንዲያው ትንሽ ቢያብራሩልን። ጾም ማለት ምን ማለት ነው? ጥቅሙስ ምንድን ነው? ብንጾም ምንድን ነው የምናገኘው? ስንጾምስ ምን ምን መስፈርቶችን ማሟላት አለብን? የሚሉትን እስኪ ቢያብራሩልን። ጾም ማለት ራስን ለእግዚአብሔር ማስገዛት ነው። ስጋን መቆጣጠር፣ የስጋን ፍላጎት፣ የልብን አምሮት መከልከል፣ ይልቁንም ደግሞ ለእግዚአብሔር ለመታዘዝ ዝግጁ ሆኖ መኖር ነው ጾም። ቅዱሳት መጽሐፍት ስለ ጾም እጅግ ሰፊ ትምህርት፣ ሰፊ መልእክት ይሰጡናል። መነሻችንም መድረሻችንም የእግዚአብሔር ቃል ነው እና ጾም ጥቅሙ ብዙ ነው። አንደኛ ከእግዚአብሔር ጋር ያገናኛል፣ ስጋን ለእግዚአብሔር እንዲታዘዝ ያደርገዋል። ሁለተኛ ጠላት ዲያብሎስን ድል ይነሳል። በጾም ነው ሰይጣን ድል የሚነሳው፣ በጸሎት ነው። ሶስተኛ ድውይ ይፈውሳል። ጾም ብዙ ጥቅም ነው የሚሰጠው እና ከእግዚአብሔር ጋር መገናኘት፣ ጠላትን ድል መንሳት፣ በረከትን ማስገኘት አለው እና በጾም በጸሎት የተጠቀሙ እጅግ ብዙዎች ናቸው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ጾሟል። እሱ መጾም የሚያስፈልገው ሆኖ አይደለም። በጾም የሚገኘውን ጥቅም ለእኛ ለማስረዳት እሱ ከጾመ በኋላ ዲያብሎስን ድል ነስቶታል። እኛም ስንጾም ጠላት ዲያብሎስን ድል እንነሳለን፣ ከደዌ እንፈወሳለን፣ ከእግዚአብሔር ጋር እንገናኛለን እና ጥቅሙ ብዙ ነው። የጾምም ዋናው ጾም ማለት ራስን መቆጣጠር ነው። ስጋ ከለቀቁት ለስጋችሁ አርነት አትስጡት ይላል የእግዚአብሔር ቃል። ነፃነት አትስጡት ማለት ነው። ስጋ ነፃነት ካገኘ በጣም ደካማ ነው። ስጋ እንደፈለክ ካሉት የተመኘውን ካቀረቡለት ደካማ ነው። ፍላጎቱም ፍትወቱም ምድራዊ ነው። ስለዚህ ነው በጾም ወደ እግዚአብሔር እንድንቀርብ ራሳችንን እንድንገታው ያማረውን የወደደውን ሳይሆን እግዚአብሔር ደስ የሚያሰኘውን ነገር እንድንፈጽም ነው እና ጾም ማለት ይሄ ነው። ጥቅሙም ብዙ ነው። እውነት ነው። የእግዚአብሔር ቃል እንዲያውም ጾም ትፌውስ ቁስለ ሰብ ይላል። የእኛን ቁስላችን የሚፈውስልን የሚጠግንልን ጾማችን ነው። የቤተ ክርስቲያን መሳሪያችን ነው። በጣም በደንብ በሚገባ ነው ያብራሩት። ከዚህ ጋር ተያይዞ ብዙውን ጊዜ ሰዎች ይጾማሉ። አሁን ያሏቸውን ለመተግበር ሞክረው ይጾማሉ። እንጾማለን ሁላችንም። ግን አንዳንዴ ሰዎቹ ብዙውን ጊዜ መጾም ማለት ጾመኛ ነኝ ለማለት የሚያስችላቸው ከጡሉላት እንዲሁ በቃ የረጠበ የአማረ ከመብላት ከመጠጣት ጋር ያያይዙታል። ግን ከዛ በፊት እንዲያው የሚያስፈልግ ነገር የለም ወይ?
አንዳንድ ሰዎች እንዲያው አፋቸው ሳይጾም፣ ንግግራቸው ሳይጾም፣ እግራቸው ሳይጾም፣ እጃቸው ሳይጾም፣ ልቦናቸው ሳይጾም እንዲያው ስጋ አልበላሁም፣ ወተት አልጠጣሁም፣ በቃ ከጡላ በአጠቃላይ ታቅብ ያለሁና እኔ ጾመኛ ነኝ እስከዚህን ሰዓት ጾም ያለሁ የሚሉ አሉ። እና ይህ እንዴት ይታያል በቤተ ክርስቲያን አባቶች ዘንድ? መሰረታዊ የሆነ ጥያቄ ነው የጠየቀኝ። እንዲያው ባጭሩ ጾም የምንለው ከምግብ መከልከል ብቻ አይደለም። አዎ ለስጋ ከሚመች ምግብ መከልከል ይገባል። ነቢዩ ዳንኤል 3 ሳምንት ሙሉ ስጾም ነበር፣ ስጸልይ ነበር፣ ሳዝን ነበር፣ ማለፊያ እንጀራ አልበላሁም፣ ቅባት አልተቀባሁም፣ የወይን ጠጅ አልጠጣሁም፣ 3ቱን ሱባኤ በፍጹም ሳዝን ነበረ እንዳለው ሰው ሲጾም ለስጋ ከሚመች ወይም ደግሞ ለስጋ ጥቅም ከሚሆን ምግብ መከልከል አንዱ ነው። ግን ከዚህ ደግሞ በተጨማሪ ህዋሳቶቻችንን ሁሉ ማጾም አለብን። 10ሩም ህዋሳቶቻችን፣ ይሄ ማለት 5ቱ በአፋ ያሉት 5ቱ በውስጥ ያሉት ማለት ነው። ፍላጎትን ጆሮም፣ አይንም፣ እጅም፣ ምላስም እግርም መጾም አለባቸው። ይሄ ተዘርዝሮ ተነግሯል። ሰው ሲጾም እነኚህን እንዲቆጣጠር አይን ይጹም፣ ጆሮ ይጹም፣ እምሰሚያ ህሱም፣ ክፉ ከመስማት ሰምቶ እንዳልሰማ መሆን ያስፈልገዋል። ክርስቲያን ሲጾም በፍጹም ልብ ነው መጾም ያለበት። ከቂም ርቆ በይቅርታ ተሞልቶ ይቅርታን ገንዘብ አድርጎ ፍቅርን ገንዘብ አድርጎ ነው መጾም ያለበት እና አንተም እንዳልከው አንደበታችን ክፉ እየተናገረ ወንድም እህቶቻችንን አሳዝነን በቂም ተሞልተን ብንጾም እግዚአብሔር ዘንድ አይደርስም። እግዚአብሔር የፍቅር አምላክ ነው፣ የይቅርታ አምላክ ነው እና ጾማችን ፍጹም የሚሆነው ከእህልም ከውሃም ከክፉ ነገርም ስንጾም ነው። በጥቅሉ እንደው ባጭሩ ለማለት ነው። እግዚአብሔር ይስጥልኝ። ወደ ጥያቄ ሲሄድ ቀጣይ ጥያቄ በመጀመሪያ ደረጃ ጾምን ከጌታችን ኢየሱስ ክርስቶስ ጾሙ አሳይቶና ላይ ቀጥሎ እነማን ጾሙ? ከዛ በመቀጠልም ነቢያት ለምን ጾሙ? እሺ፣ ጾምን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል በገዳመ ቆሮንቶስ 40 ቀን 40 ሌሊት። እንግዲህ ከዛ ቀጥሎ ሌሎች ቅዱሳን ሐዋርያት ጾመዋል። ስራ ከመጀመራቸው በፊት ጾምን ገንዘብ አደረጉ። የተሰጣቸውን ኃላፊነት ለመወጣት ጾምን አስቀድመው ገንዘብ አደረጉት። በጾም በጸሎት ነው ስራ የጀመሩት። የማስተማር ስራቸውን፣ የሐዋርያነት ስራቸውን ሐዋርያት ጾመዋል። በኋላም እመቤታችን ድንግል ማርያምን አምላካችን እንዲሰጣቸው ሱባኤ ገብተው ደግሞ ጾመዋል። በሁሉም ጾማቸው ውጤት አግኝተዋል። ነቢያት ጾመዋል። ሌሎችም የእግዚአብሔርን ምሕረት ለማግኘት ቁጣውን ወደ ምሕረት ወደ ትዕግስት እንዲቀይርላቸው እግዚአብሔር እንዳይቀየማቸው እንዳይቀጣቸው ጾመው ምሕረቱን አግኝተዋል። የነነዌ ሰዎች ጾመዋል። እንግዲያውስ በአጭሩ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሌላ ነቢያት ጾመዋል፣ ሐዋርያት ጾመዋል፣ የነነዌ ሰዎች ጾመዋል፣ ክርስቲያኖች ጾመዋል። መከራ ሲገጥማቸውም በጾም እግዚአብሔርን ጠይቀውታል። እግዚአብሔር ደግሞ ፊቱን መልሶላቸዋል። ስለዚህ አጽዋማቱ ያው በዝርዝር የተቀመጡ ናቸው። በቤተ ክርስቲያናችን የሚጾሙ አጽዋማት አሉ። እንግዲህ ቀጥሎ የምጠይቀኝ ከሆነ እነሱ ይገልጣሉ። ከዚህ ጋር ተያይዞ በቤተ ክርስቲያን ስርዓት ተበጅቶላቸው ድንጋጌ ተደንግጎላቸው የሚጾሙ ስንት አጽዋማት አሉ? እንዲያው ከፈቃድ አጽዋማት የፈቃድ አጽዋማትንም በኋላ እንትን ይላል። እንደው ግልጽ ለማድረግ አሁን ስንት አጽዋማት አሉ፣ እነማን ናቸው የሚሉትን እነሱም ቢዘረዝሩልኝ። ጥሩ ገልጠዋል ዲያቆን አማኑኤል። ጥሩ ግንዛቤ ነው ያለህ። የፈቃድ ጾም አለ። ሰው በራሱ ፈቅዶ ወዶ ልጹም ብሎ የሚጾመው በጣም የሚፈለግ የተፈቀደ ነው። ሰው በራሱ ፈቃድ መጾም አለ። ነገር ግን በአዋጅ ቅድስት ቤተ ክርስቲያን ለክርስቲያኖች ሁሉ እንዲጾሙ ወስና ሰፍራ
ቆጥራ የሰጠቻቸው አጽዋማት 7 ናቸው። እነዚህም አንደኛው አሁን ያለንበት አሁን የያዝነው ጾመ ነቢያት ነው። ሁለተኛው ጾመ ገሃድ ነው። ሶስተኛው ጾመ ነነዌ ነው። አራተኛው አብይ ጾም የጌታችን ጾም ነው። አምስተኛው ጾመ ሐዋርያት ነው ወይም የሰኔ ጾም ነው። ስድስተኛው ጾመ ፍልሰታ የፍልሰታ ጾም ነው። ሰባተኛው ረቡዕና ዓርብ ወይም ጾመ ድህነት የሚባለው ነው። እነዚህ 7ቱን እንድንጾም በፍትሐ ነገሥት ቆጥራ ሰፍራ ለክታ ቤተክርስቲያን ለክርስቲያኖች ሁሉ ሰጥታለች። ዝርዝሩም እዛ ያለ አንቀጸ ጾም ላይ በደንብ ተቀምጧል። እነዚህ ናቸው አጽዋማቱ። እኒህ ከሆኑ ገሃድ የምንላቸው ገሃድ ማለት ጾመ ገሃድ ማለት ምን ማለት ነው? ጾመ ገሃድስ መቼ መቼ ነው የሚለውን ነገር እስቲ ያብራሩ። ገሃድ ማለት ቅያሪ ወይም ልዋጭ ማለት ነው። ቀጥታ ትርጉሙ የምን ልዋጭ? የረቡዕ የዓርብ ልዋጭ ቅያሪ ማለት ነው። እና ገሃድ አንደኛ በፍትሐ ነገሥቱም እንደተጻፈው የጥምቀት ዋዜማና የልደት ዋዜማ ላይ ነው የሚውለው። የጥምቀት ሲሆን ከኋላው ያለው ቀን ይጾማል፣ ገሃድ ይባላል። አንድ ቀን ማለት ነው። ለምሳሌ ረቡዕ ቢውል ጥምቀት ማክሰኞ ይጾምና ረቡዕ ይበላል። ዓርብ ቢውል ጥምቀት ሐሙስ ይጾምና ዓርብ ይበላል። እንዳያሳስት ምን ጊዜም ቢሆን ጥምቀት በሚውልበት ጊዜ ከኋላ ያለው የመጀመሪያው ቀን በፍጹም ጾም ገሃድ ሆኖ ይጾማል። ከልደት በዓል ደግሞ ዋዜማ ያለው አሁንም ከነቢያት ጾም ጋር ሆኖ ማለት ነው። እንግዲህ የገሃድ ዕለት ዋዜማው ከሆነ የነቢያት ጾም ደግሞ 43ቱንም ቀን ወይም መንፈቀ ህዳር ማለት ነው። ከህዳር 15 ጀምሮ እስከ ልደት የነቢያት ጾም ነው። በዚህ መሃል ስለሚውል የመጀመሪያው ቀን ገሃድ አንድ ላይ ይጾማል። ይሄ የገሃድ ነው፣ ይሄ የነቢያት ጾም ነው የሚባል ሳይሆን በአንድ ወንጭፍ ሁለት ወፍ እንደሚባል ማለት ነው። በአንድ ዕለት ሁለቱም የሚውሉበት ቀን ማለት ነው እና የጥምቀት ዋዜማ ገሃድ፣ የገና ዋዜማም የነቢያት ጾምና የገሃድ ጾም። ለምሳሌ በዚህ በ43ቱ ቀን ረቡዕና ዓርብ ብዙ አሉ በነቢያት ጾም መሃል ማለት ነው። ስለዚህ አንድ ላይ እየተጾሙ በፍልሰታም ጾም ረቡዕና ዓርብ አለ፣ በሐዋርያት ጾም ውስጥ ረቡዕና ዓርብ አለ እና አብረው ጾመ ድህነትና ጾመ ነቢያት ሆነው ደግሞ እንደገና ጥምቀት። ለምሳሌ የዘንድሮ ጥምቀት ረቡዕ ነው የዋለው። ስለዚህ ማክሰኞ የነቢያት ጾምና የገሃድ ጾም አንድ ላይ ውለዋል ማለት ነው እና ማክሰኞ ይጾማል። ረቡዕ ግን የልደት በዓል ስለሆነ የደስታ ቀን ነው፣ ተፈቅዷል። በቤተ ክርስቲያናችን ቀኖና ረቡዕን አንጾም ማለት ነው። እዚህ ጋር አያይዘው ምዕመናን የሚያነሷቸው ጥያቄዎች አሁን ትንሣኤ ዕለተ እሑድ ይውላ ላይ ቀዳሜትን አንዳንድ እኔም እንዲያው አጋጣሚ ያየኋቸው ገዳማት ዙሪያ ሐሙስ በልተው አባቶች ከዛም በፊት ያው ማይበሉ ማይጠጡ አባቶች እንዳሉ ይታወቃል። ግን ሐሙስ ጀምረው እስከ ዕለተ እሑድ የማይመገቡ አሉ፣ ያከፍላሉ። እና አብዛኛው ደግሞ እንግዲህ እንደተለመደው አብዛኛው ክርስቲያን ቅዳሜነን ያከፍላል እና እነዛ ጋር አያይዘው ስለዚህ የገና ጾም አክፍሎት አለው ወይስ የለውም፣ የጥምቀት ጾም አክፍሎት አለው ወይስ የለውም የሚል እንትንም አለ ጥያቄዎች ይነሳሉና እኒህን እንዴት እንመለሳቸው? በእውነት ከበድ ያለ ጥያቄ ነው አሁን ደግሞ ያቀረብከው። በሀገራችን ወይም በቤተ ክርስቲያናችን ብዙ አባቶቻችን አዎ ሐሙስ በልተው ዓርብን ቅዳሜን ሁሉ ጾመው የትንሣኤን በዓል የሚያከብሩ ብዙዎች ነው ያሉት። ደግሞ ዓርብ ደግሞ በልተው ቅዳሜን አክፍለው ትንሣኤን የሚያከብሩ አሉ። በእውነቱ ጽኑዓን ብርቱ አባቶቻችን አሉ። ይህን እናውቃለን። እኔም በዕድሜም በዘመኔም ደርሼበታለሁ። ዛሬም አሉ። እንዲያውም ጾሙንም በአጠቃላይ በጥቂት ሽምብራ የሚጾሙ ብዙ አባቶች ነው ያሉት። ዛሬ በተለይ አንዳንድ ቦታ እንደ አጋጥሞ ከሆነ አላውቅም፣
ብፌ ያህል በቃ ለስጋ የሚመች ሰው መርጦ እንዲበላ የሚዘጋጅበት ነው ያለው። የጾሙ ስርዓት እናንተን ፍላጎት እንደሱ አይደለም። አባቶቻችን ብዙ ስጋቸውን በድለው ነው የሚጾሙት እና የሚያከፍሉ አሉ። አሁንም የልደትን በዓል ለምሳሌ 18 ሰዓት እንድንጾም ታዘናል። 18 ሰዓት ነው ሰው መጾም ያለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ የልደቱ በዓል ሌሊት ነው የሚቀደሰውም ሌሊት ነው። እስከዛ ጊዜ ድረስ 18 ሰዓት የሚሞላ ጾም እንድንጾም ታዘናል። ስለዚህ ያው እንግዲህ እንደ ሀገሩ አቆጣጠርም ትንሽ እንትን ስለሚል ያው አክፍሎት አለው ብለን ብናልፈው የተሻለ ይሆናል ማለት ነው። እንግዲህ እንደ ሰው ማለት ነው 18 ሰዓት ያህል ከጾመ እንደሱ ነው። ይህንን የማይችሉ ቢኖሩ በመምህረ ንስሐቸው በኩል ነው የሚማከሩት። ምናልባት የጤና ችግር ያለባቸው ልዩ ልዩ እንዲያው ነገር ካለ ሰው በራሱ ፈቃድ ጾምን መሻር፣ ማሻሻል፣ መቀነስ አይችልም። ከመምህረ ንስሐው ጋር መነጋገር ይገባዋል። አይ ምዕመናን እንግዲህ በጤንነት እንዲሁም ደግሞ ልዩ ልዩ ችግሮች ያለባቸው በተለይ ስጋው ደሙን የሚቀበሉ ማስቀደስ እንዲሁም እኒህን አይነት ተግባራት ማድረግ የተሳናቸው መምህረ ንስሐቸውን በማናገር በዛ በኩል መፍትሄ ይሰጣል። ቤተክርስቲያን ስንዱ እመቤት ናት። መፍትሄ ለእያንዳንዳቸው መፍትሄ ያስቀምጣለች እና በዛ መልኩ መደረግ ይችላል። ነገር ግን እዚህ ላይ አድማጮች ሁላችንም መረዳት ያለብን 18 ሰዓት መጾም እንደሚገባን ይጠይቃል። በነገራችን ላይ ዕለተ ሰንበትንም ቆራቢያን በተለይ ቀዳሴያን እና ቆራቢያን 18 ሰዓት እንድንጾም ይታዘዛል። እውነት ነው። እንግዲህ ምንድን ነው 18 ሰዓት ያህል ጾመን ውስጣችን ከስጋዊ ምግብ ባዶ እስከሚሆን ይሄ ማለት እንግዲህ ሰው ስጋውና ደሙ ሲቀበል ምን እየሆነ ነው ብለን እናስብ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ ከዋለ በኋላ ዮሴፍና ኒቆዲሞስ ከመስቀሉ አውርደው በአዲስ መቃብር ቀበሩት ይላል። ስለዚህ ቅዱስ ስጋውና ክቡር ደሙን የሚቀበል ሰው እንደ አዲስ መቃብር ንጹሕ ሆኖ መቅረብ አለበት። 18 ሰዓት መጾም አለበት ማለት ነው። እንዳልነው እንግዲህ ቅድም ሰው ይህንን የማይችል ቢያጋጥም ቤተ ክርስቲያን የሥርዓት ቤት ናት። የእግዚአብሔር መንገድ ንጹሕ መንገድ ነው። መምህረ ንስሐውን እንዲጠይቅ መቼም ሰው በሽተኛ ሰው መድኃኒት ለመውሰድ ምንድን ነው የሚያደርገው? ሐኪሙን ያማክራል። ሐኪሙ ነው መድኃኒቱን የሚሰጠው፣ የሚጨምርለት፣ የሚቀንስለት። በራሱ ፕሪስክሪፕሽን ሊጽፍ አይችልም። ሐኪሙ በሚጽፍለት በሚሰጠው ነው። ለዚህ ነው ንስሐ አባት ለእያንዳንዱ ክርስቲያን እንዲኖረው የታዘዘው እና ችግር ቢያጋጥመው ያማክራል ማለት ነው። ጥሩ ነው። እንዲያውም በአንድ አጋጣሚ አንድ አባት ቀደም ሲል ነው የገዳም አበምኔት ናቸው፣ ስለ ጾም ሲናገሩ ሐዋርያቶችን ተከታዮቻቸውን ሰብስበው አርድእቶቻቸውን ሲያስተምሩ በዛ አጋጣሚ ምንድን ነው ሲሉ የሰማኋቸው ጾም ጹሙ ጾም ያለው ወይስ አልጾምኩም የሚል ጥያቄ ሲነሳባችሁ መጾማችሁና ለመጾማችሁነን ከራሳችሁ ላይ ማወቅ ትችላላችሁ። አፋችሁ ሬት ሬት ይላል፣ አፋችሁ ይገማል። ያ ማለት ምንድነው? ይሄ ስጋችን ምን ያህል ደካማ እንደሆነ ለምንም ነገር እንደማይጠቅመን የሚነገር ነው ብለው አፋችሁ ሬት ሲል መጾማችሁን ታውቁታላችሁ ብለውም የገለጹበት አጋጣሚ አለ። እግዚአብሔር ይስጥልኝ። እዚህ ጋር ተያይዞ ብዙውን ጊዜ የተለያዩ ጥያቄዎችም ይነሳሉ። አሁን ከጾም ጋር ተያይዞ እንዲያው ባለውት እንዲያነሱት ነው። አሁን ሐሳውያን መሲህ የሆኑ ሰዎች ለምን እንጾማለን? አንዴ ጌታችን ኢየሱስ ክርስቶስ ጾሞልን ይል አንዴ እሱ ጨርሶልናል ዕዳ በደላችን እያሉ የሚያነሱ የሚያሳስቱም አሉ። በዘመናችንም በተለይ እንደው አሁን አንዲት እህተ ማርያም የምትባል ዓለሙን በሙሉ የበከለች ግን ቤተክርስቲያንም በዚህ አጋጣሚ ምንም አይነት እርምጃም እንደው አዋጅ አውጥቶም የወሰደ አይመስለኝም። ግን
አሁን እሷ ለራሷ ዘመን አቆጣጠሩን ቀይራ አጽዋማትን ቀይራ አሁን የነቢያት ጾም ላይ ነው ያለ ነው። ግን መሀል ላይ እሷ አስገድፋ ብዙ ምእመናንን እንዲያደርግ እያሳሳተች አለች እና ሌሎችም የሚያሳስቱ በርካታዎች አሉና እንደው በዚህ ላይ ምን ይላሉ? እንዲያው ጠር አድርገው እንትን ቢሉልኝ። እሺ እንግዲህ በዚህ ላይ ማለት የምፈልገው የተጻፈ እንጂ ያልተነገረ ምንም ነገር የለም። ይሄ እንደሚሆን ብዙ በዘመናችን አሳሳቾች እንደሚመጡ አምላካችንም አስቀድሞ በሰፊው አስተምሮናል፣ ሐዋርያትም አስተምረዋል። እንኳን ለማሳሳት እኔ ነኝ ራሴ ክርስቶስ ነኝ ብለው የሚመጡ እንደሚነሱ ተነግሯል እና አዎ ዛሬም አንተም እንዳልከው የጾሙን ቀን ለውጠው ቀን አቆጣጠር ለውጠው ይሄ ሌላ እምነት ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ስርዓትን ጥሶ የሚሄድ ሌላ እምነት እንጂ ኦርቶዶክሳዊ ነው ማለት አይቻልም እና ቤተክርስቲያን በጾም የሚገኘውን ጌታችን ጾሞልናል፣ እሱ ፈጽሞልናል። ይሄም የኑፋቄ መንገድ ነው። እሱ ጾሞ አራያነቱን አሳይቶናል፣ መንገዱን አሳይቶናል፣ የጾምን ጥቅም አስተምሮናል። ስለዚህ እኛ የራሳችንን ተጋድሎ ልንጋደል ዋጋ የምናገኘው በብዙ ጻማና ድካም በተጋድሎ እንደሆነ በመፈጸም እንደሆነ እኛም ያንን መንገድ የተከተልን እንደሆነ ነው ዋጋ የምናገኘው እንጂ እሱ ፈጽሞልናል። ይሄማ ከሆነ እሱ ያደረጋቸው ነገሮች በሙሉ ዛሬ ማድረግ የለብንም ካልን የሚሆን አይደለም። ግልጽ አድርጌው ከሆነ ማለት ነው። በጣም ግልጽ ነው። በጣም ግልጽ ነው። ያው እንደው ከኛ ከስጋችን ጋር እያይዘን እንትን ብንል ወላጆች አባቶቻችን በአማረ ሁኔታ እያረሱ እያፈውሱ እየወጡ እየወረዱ አሳድገውናል። ስለዚህ እነሱ ለፍተውልናል ብለን እኛ ቁጭ እንደማንል ሁሉ በዚህ ምሳሌ እንዲያው መገለጽ ከተቻለ ብዬ ነው። ጥሩ ነው እንግዲህ አልይዘዎትም። በዚህ አሁን የልደት ዋዜማ ላይ ነው ያለነው። ይሄንን የልደት ዋዜማ እንግዲህ ከነገ ወዲያ ልደቱን በዚህ በቤተ ክርስቲያናችን እናከብራለን። እንዴት ይከበራል? ምእመናኑስ እንዲያው ይሄንን በዓል ለማክበር ምን ያድርጉ? እንዴትስ ለማክበር እንዲያው ታስቧል የሚለውን ነገር ቢያብራሩልኝ። እሺ፣ የልደት በዓል በቤተ ክርስቲያን የሚከበረው በታላቅ መንፈሳዊ ስነ ስርዓት ነው። በማህሌት፣ በቅዳሴ፣ በዝማሬ፣ በስብከተ ወንጌል ነው የሚከበረው። በደብራችንም ልክ እንደዚሁ በስብሐተ እግዚአብሔር፣ በማህሌት፣ በቅዳሴ፣ በትምህርት፣ በዝማሬ ለማክበር ቅድመ ዝግጅት እያደረግን ነው። እግዚአብሔር ይመስገን ብዙ ካህናት፣ ብዙ ዲያቆናት፣ ብዙ አገልጋዮች አሉን። ሙሉን አገልግሎት እንሰጣለን። ምዕመናንም ይህንን ታላቅ በዓል ለማክበር በቤተ ክርስቲያን እንዲሰበሰቡ ጥሪ አድርገናል። መስዋዕታቸውን ይዘው እንደሚታወቀው ጌታችን በቤተልሔም በከብቶች ግርግም በተወለደ ጊዜ መላእክት ዘምረዋል፣ እረኞች አመስግነዋል፣ እንስሳት እስትንፋሳቸውን ገብረዋል፣ ሰብአ ሰገል እጅ መንሻ ሰጥተዋል፣ አምሃ አቅርበዋል። ስለዚህ ክርስቲያኖችም በቤተልሔም በምትመሰል በቤተ ክርስቲያን ተሰብስበው የምስጋና መስዋዕት፣ የዝማሬ ስጦታ፣ ምጽዋታቸውን ማበርከት በዓሉን ለማክበር በረከቱን ለማግኘት መዘጋጀት አለባቸው እና በእኛም ደብር በየዓመቱም በእውነቱ እግዚአብሔር ይመስገን በብዙ በረከት በብዙ አገልግሎት እንደሚከበረው ዘንድሮም እንደዛው እናከብራለን። እግዚአብሔር ይስጥልኝ። እንግዲህ ያው ለቀጣይም እንዲያው እንዲህ አይነት እድሎችን እንደሚያመቻቹ እንደሚፈቅዱ ተስፋ አደርጋለሁ። መቼም ቤተክርስቲያን በርካታ ልጆች አሏት። ልጆች ደግሞ ጥያቄ ይኖራቸዋል። አንዳንድ ጥያቄዎችን እነሱን ይወክላሉ የምንላቸውን ጥያቄዎችም እያነሳን እንደምንወያይ ተስፋ አደርጋለሁ። በመጨረሻ መቼም ስለ ሚዲያው ደግሞ ሰዎች ያው ስጦታ እንዲሰጡ መልእክትም ያስተላልፋሉ ብዬ ተስፋ አደርጋለሁ። እርስዎም ያው ስጦታውን እርስዎ ይጀምራል።
ስለዚህ በመጨረሻ የሚያስተላልፉት መልእክት ካለ ያን ያስተላልፉና ያው የሚዲያው ስጦታ ሳብስክራይብ ማድረግ፣ ሼር ማድረግ፣ ኮሜንት ማድረግ ሚዲያውን ከፍ የሚያደርግ ነገር ይሆናል። ያን እርስዎ ሰጠው ከሆነ ያው ሰጥቻለሁ እኔ ይላሉ፣ ካልሰጡ ደግሞ ዛሬ ይጀምራሉ ማለት ነው። በመጨረሻ የማስተላልፈው መልእክት ቢኖር በእውነት ክርስቲያኖች እግዚአብሔር ፈቃዱ ሆኖ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ለማክበር በጤና በሕይወት አድርሶናል። ለዚህም ክብር ምስጋና ይድረሰው። በያላችሁበት ሁላችሁም እንኳን አደረሳችሁ እላለሁ። አሜን። ይህን ታላቅ መንፈሳዊ በዓል ስናከብር እኛ ባገኘነው መጠን ያላገኙ፣ እኛ የምንመገበውን ያህል መመገብ ያልቻሉ፣ ለእኛ ያለንን ረፍት ያህል ረፍት ያጡ፣ በየሆስፒታሉ በየጸበሉ ስፍራ በህመም ውስጥ የሚገኙ ደግሞም ከቤት ንብረታቸውም ተፈናቅለው በስደት በመከራ በሐዘን ውስጥ የሚገኙ ወገኖች እንዳሉ እናውቃለን። ስለዚህ ክርስቲያኖች ነንና እነዛን ወገኖቻችንን ሁሉ እንድናስባቸው አደራ ማለት እመኛለሁ። ክርስትና እንደሱ ነው። ለሌላው ማሰብ፣ ለሌላው ማዘን፣ ለሌላው መትጋት፣ ለሌላው መራራት ነው። ይሄ የሆነ እንደሆነ ነው ክርስትናችንን ክርስትና የሚያደርግልን። አምላካችን ሩህሩህ እንደሆነ ሁሉ እኛም ሩህሩሆች እንድንሆን፣ እሱ ቸር እንደሆነ ሁሉ እኛም ቸር እንድንሆን ይገባል እና በተለይ አሁን ያለንበት ጊዜና ወቅት ጥሩ አይደለም። እንደምታውቁት በብዙ ማዕበል በብዙ ወጀብ ውስጥ የምንኖር ሰዎች ነን እና ይህን ታላቅ በዓል ስናከብር እግዚአብሔር ሰላምን ለምድራችን እንዲሰጥ፣ አንድነትን ለሕዝባችን እንዲሰጥ አብዝተንና አጥብቀን እንድንጸልይ ማጸናለሁ። በተረፈ በእውነቱ ይሄ ሚዲያ ወይም ደግሞ ዲያቆን አማኑኤል ይህንን መልእክት እንዳስተላልፍ ድሉን ሰጥተኸኝ ጥያቄ አቅርበህ ስለጋበዝከኝ በቅድሚያ አመሰግናለሁ። አዎ እንግዲህ ስጦታ ከሆነልኝ እኔ ሰብስክራይብ አድርጌያለሁ። የሚሰሙት የሚያዩትም ሰብስክራይብም ሼርም ማካፈል ማለት አይደል? ሼር ማድረግ ለሌላው እንዲያየው እንዲመለከተው ተጠቀመ እንዲማርበት ያስተላለፍኩት ነገር ያ ባይሆን እንኳን ከኛ በተሻሉ ሊቃውንት ደግሞ እየጠየቀ ማወቅ መማር እንዲችል ስለ ክርስትናው፣ ስለ ሃይማኖቱ፣ ስለ መንፈሳዊ ሕይወቱ የበለጠ እንዲረዳ የሰው ልጅ እኛ ጋር ብቻ ሳይሆን ከኛ የእኛን መምህራን እንዲጠይቅ፣ እኛም መምህራን ያስተማሩንን በጥቂቱ ያወቅናትን ነው እና የምናስተላልፈው። ይህንንም እንግዲህ ያዩ የሰሙ ሼር እያደረጉ ሰብስክራይብ እያደረጉ እንዲጠቀሙበት በዚሁ መልእክቴን አስተላልፋለሁ። እግዚአብሔር የሰላም የበረከት የፍቅር የአንድነት መልካም በዓል ለሁላችን ያደርግልን። አሜን። እግዚአብሔር ይስጥልን። በእውነት ካለዎት ጊዜ ቀንሰው አብቃቅተው ያለውን ጥያቄ እንዲህ ለማብራራት በዚህ መልኩ ስለተገኙልኝ እጅግ አመሰግናለሁ። ቃለ ሕይወትን ያሰማልኝ፣ ተስፋ መንግስተ ሰማያት ርስት ያድርጎ እንዲይዙ እግዚአብሔር ይፍቀድልኝ። እንግዲህ አድማጮች እንግዲህ ቃለ መጠይቁን ያደረኩት እኔ ዲያቆን አማኑኤል ነኝ። ሳብስክራይብ ሼር ማድረግን አትርሱ። የስደት ስንቄ ማርያም የሚለውንን ዩቲዩብ ተቀላቀሉ እንላለን። እግዚአብሔር ሀገራችን ቅድስት ኢትዮጵያን ሰላም ፍቅር ያደርግልን፣ ቤተ ክርስቲያናችን ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።